ነገር ውሃ የምታርስ እች መጣች ማለት ነው። እችም ደግሞ ለጊዜው ደስ አለቻቸው። በውሃብያውን በኩል በጴንጤኮስታሎችን በኩል እንዲህ እኮ ነው የሥላሴ ትምህርታቸው እያሉ እንደማያውቁ ሆነው ይናገሩ ጀመር። አባታችን መጥተው ደግሞ ይቅርታ ጠየቁ። የዛን ሰዓት ችግር ተፈጠረ ማለት ነው። አጀንዳ ጠፋ። ስለዚህ ምን ተፈጠረ? አሁን ህብረቱ ተፈጠረና መሳደብ ውስጥ ተገባ፣ ሌላ ነገር ውስጥ ተገባ ማለት ነው። እፎይንም መሳደብ፣ ሌሎችንም መሳደብ ተጀመረ ማለት ነው። እና ስራ መስራት አለብህ። ስራ እስካልሰራ ድረስ እንቅልፍ አምኖት ነው። እንቅልፍ ደግሞ ሲበዛ ደግሞ ህልም ይበዛል። ህልም ሲበዛ ደግሞ ቅዠት ይመጣል። ቅዠት ሲበዛ ደግሞ ኢየሱስ እንዲያለኝ ልደት የሆነ ሙሉ ወንጌሉስ ኳየር ሆኖ አየሁት፣ ሲዘምር አየሁት ፊት ለፊት ሆኖ የሆነ ወርቅማ እንትን ነጭ ለብሰ ወርቅ ለብሰ ኦርቶዶክስ ቤተክርስቲያን ተቃራኒ ሆኖ ከሌላ አካል ጋር መስራት እንዴት እንዳሰቡት አላውቅም። እኔ ግን የእውነት ታስቦበት ምናምን አይመስለኝም። የሰሞኑ ጉዳይ የሆነ የጭንቀት ፓኒክ የማድረግ የሰኔ ወር አይ ቲንክ አሁን ሐምሌ ገብቷል። የሰኔ ወር እና ሐምሌ አላውቅም። ወሩን እንግዲህ አስተካኩኝ። እሺ በጣም በቃ የምንፍቅና አይነት የክህደት አይነት ውጥርጥርጥር ያለበት ነበረ የማያልቅ ነው። እስቲና ኤርሚያስ ጎበዝ ከሆንክ ማለት ነው እና ዲቤት ይደረግ። ግን አትመጣም፣ እናውቀዋለን። አትመጣም። ባለፈው ኢየሱስ ዝም በል ብሎኛል አላለም እንዴ? እውነቴን እኮ ነው። ኢየሱስ ዝም በል ብሎኛል። ምንም ሊሆን ስለማይችል ማለት ነው። በኤግዛክት ሴም ፒዲኤፍ ከነ ሃይላይቷ ከነ ቢጫ ቀለሟ ከነ ውንግርግር እንትኗ መስመሯ ሁሉ ነገሯ ዋሃብዮች ቤት ትከፈታለች። እነማን ኮምፓይል የሚያረጋት? ፕሮቴስታንቶቹ ቲም ቀለሜ ኮምፓይል ያደረጋት ይቺ ፒዲኤፍ በየዋሃብያው ቤት ትከፈታለች። በየዋሃብያው ቤት ናው ቴል ሚ ከአንድ ላይ እንደማይሰሩ እስካሁን ድረስ ያለው ነገር ግልጽ ካላረጋ በኤግዛክት ሴም ፒዲኤፍ እየከፈታችሁ በኤግዛክት ሴም አርጊውመንት እያመጣችሁ ተመሳሳይ የሆነ ወሬ እያወራችሁ እስከ መቼ ነው የምትቀጥሉት? ነው ይቺኑ ፒዲኤፍ ነው የምትከፍቷት። ሌላ ፒዲኤፍ የላችሁም። ይሄው ይሄንን አያችሁት። አሁን ቢጫው መስመር የተቀጥሉ አይደለም ራሱ እየተሰመረው ዚግዛግ ነው። ከነ ዚግዛግ መስመሩ ነው እነዚህ ለስ የሚያሳዩት ቀጥታ ማለት ነው። ቀጥታ ታዲያ እናንተ አንድ ላይ አትሰሩ? ምን ነው ቪዲዮ ይያዝብን አላችሁ። በቃ ቪዲዮ ይያዝብን አላችሁ፣ ተያዘባችሁ። ከዚህ በላይ ከየት ሊመጣ ይችላል? አንድ ላይ እንትን ትራንስፈር ስንደራረግ ትራንስፈር ሂስትሪ ካልወጣብን እኮ ነው የምትሉት። አሁን ይሄው ቀጥታ ከነ ምናምኑ ከነ መስመሩ ሁሉ ነው የምትኮርጁት። እና አልኮርጅንም ለማለት ኢቭን ሞራሉ ስለሌላችሁ ቤት ከፍተው ሲሳደቡ ነው የሚውሉት። ያሬዶ 2 ቀን ሙሉ እኔን ረገጡ። ያሬዶ አንተም ተረግጣል ይመስለኛል፣ እፎይም ተረግጧል። እዚህ ባለፈው ላይፍ ላይ የነበሩ ሰዎች በሙሉ ተረግጠዋል። ያ ሲጀመር የተረገመ እንደዚህ ነው ምናምን ይላሉ፣ ሐሰት ነው ምናምን ይላሉ። ዲያቆን ይቅርታና ይሄ እኮ አሁን መሳደብ ምናምን እኮ በጣም ምንም አንደኛ ክፍልም መድረስ አያስፈልግም። እነዚህ ሰዎች ኤርሚያስም ሆነ ሌሎቹ ረጋጮቹ መርገጥ እውቀት ስለማይሆን መቼ ነው ወጥቶ የሚወያዩት? ዲቤት እኮ ተጠሩ። እኔ አሁንም ይሰማናል። አጋፔ የሚባል ቀጃ አለው፣ ቪዲዮ ሪከርደር አለው። እዚህ ኮመንት ላይ ስለማየው ነው። አናፖሎጂም ኤርሚያስንና አንድ ዋሃብያ ሰው ይፍጠሩ ዲቤት፣ በአንድ ዲቤት በላይቭ ኮስት ይገባ። ኤርሚያስም የሥላሴ ትምህርቱን ይዘው ይምጣ፣ ዋሃብያውም የአላሁን ይዘው ይምጣ። ከዛ ከኛ ከኦርቶዶክሲያን ጋር በሥላሴ ትምህርት እናውራ ማለት ነው እንጂ ቤት ዘግቶ መጨፈር፣ ቤት ዘግቶ ማለት ዛሬ 2 ሰዓት እየጠበቀው አልመጣም ብለዋል። አዶ ነው እንግዲህ እኔ አላየውም፣ ግን ቤት ከፍቶ ዲቤት ጠርቶ ግን አልመጣም የሚል ነገር ሰምቻለሁ። ማን የጠራው? ኤርሚያስ ቤቴ ነው አለ። እዛ ጠብቆት ከዛ በኋላ አልመጣም የሚል ነገር ጠዋት ሰምቼ ነበር። እንደዛ እያሉ ነበርና ግን እኔ ያየሁት ቪዲዮ እርግጥ የተቀዳ ነው።
እኔ አልመጣም ብቻን ጨርስ የሚል ነገር ነው እዛ ላይ እንትን የተናገረው ማለት ነው። ዳዊት ውይይትም አይመጣም እኮ ባለፈው የዛሬ ዓመት እኮ ሄዷል። የዛሬ 2 ዓመት ኦር ምናምን 7 ጊዜ ነው እያስወረደው እኮ እፎይን አንድ ነገር ሳያወራ አንድ ነገር እና ለምንድን ነው ደግሞ የሚሄደው? አይ እሱማ መሆንም የለበትም። ኖ መሆንም የለበትም። በኮስት ነው መሆንም ካለበት የሚሆነው አንድ። ሁለተኛ ደግሞ አይረኒውን እንትን ለማለት ነው እንጂ አሁን ለምሳሌ ፖለቲካ የሚጠቀሙት ምንድን ነው? እኛም እኮ እንችላለን። እስቲ አሁን ኤርሚያስ ጎበዝ ከሆንክ እና እዚህ ግን አያደርገውም። እና እንደዚህ አይነት ፖለቲካ ሳይሆን የሚሆነው ምንድን ነው? በኮሆስት አስቀድሞ ተነግሮ ከዛ በኋላ በኮሆስት ወይም እንትን ተርድ ፓርቲ ቢሆን እንጂ ይኸው አሁን እኮ በሩ ክፍት ነው። እስቲና ኤርሚያስ ጎበዝ ከሆንክ ማለት ነው እና ዲቤት ይደረግ። ግን አትመጣም፣ እናውቀዋለን። አትመጣም። ባለፈው ኢየሱስ ዝም በል ብሎኛል አላለም እንዴ? እውነቴን እኮ ነው። ኢየሱስ ዝም በል ብሎኛል። በቃ ኢየሱስ ጸጥ በል ብሎኛል። መልስ እንዳሰጣቸው ብሎኛል። አንድ ቀን እዛ ተባለ። እንዴት በሌላ ቀን ዲቤት ሲጠራ ነው። ዲቤት ሲጠራ ዮሐድ ሲጠራው ዘማርያም ሲጠራው ቲንክ አንተም ጠርተዋል ታላቁ። ከዛ ደግሞ የጠራው ከዛ ወጥቶ ምንድን ያለው? ኢየሱስ ዝም በል ብሎኛል። ኢየሱስ እንዳትመልስላቸው ብሎኛል። ቀጠለ ደግሞ እና አማንሻሎም ሲጠሩ ደግሞ አይላቪ ሆነ። አይላቪ አማንሻሎም ሆነ። ድጋሚ ተጠራ። አይ በቃ እርስ በርስ ተጠራሩ አለ ሰው። እኔ አሁንም ቢሆን ቆፍጠን ብሎ እና አይላቪውን ኢየሱስ ዝም በል ብሎኛል የሚለው ነገር ቀርቶ በነገረ ስላሴ ላይ ኤርሚያስ እና ወሃብያም ከሆነ ሌላ ሰውም በሶስት እነሱ ሁለት ሆነው ኤርሚያስን ከፈለገ ሌላ ሰው ይዞ መጥቶ ከአንድ ኦርቶዶክሲያን ጋር ከእፎይ ጋርም ይሁን ከሌሎቻችን ጋር በኮሆስ መወየት ይችላል። ባይዘወይ ሰው ከስንፍና ተወጥቶ ከፍ ወዳለው ነገር ወደ በሰለው ነገር ይመጣ። እኔ ያንን ነው የምናገረው እንጂ የአይላቪ ማለት ቢደረደር ምንም ጥቅም የለውም ከፍቅር ውጭ። ይድፋ ብሎ ይማረህ የሚባል ነገር አለ ማለት አትናገራቸው ብሎኛል ከሚለው የእሱ ኢየሱስ ምን አለ መልሱን ቢነግረው። እኔ በጣም የሚገርመኝ ነገር ደግሞ የዓለምን ህልፈት ያሳየዋል። ማን እንደሚሰድበው ያሳየዋል። ማን ክፉ እንደሚናገረው ያሳየዋል። ነገር ግን ጆሹዋ የሚባለው ሰውዬ ገሃነም እንደገባ አያሳየውም። የእሱ መጨረሻ ምዛ እንደሆነ አያሳየውም። ይሄ እኮ አሁን ራሱ በጣም እኮ የሚገርም ነገር ነው። የሆነ ነገር ሲባል አሳይቶኛል፣ በህልሜ አይቼዋለሁ፣ የሚያስተነሳለኝ ይላል። ግን የሚያየው እኮ ካለፈ በኋላ ነው። ሪፕላይ ነው ካለፈ በኋላ ይችን እኮ አይቻት ነበረ የዛሬ 2 ወር ይላል። አስቀድሞ እንትን ማድረጊያ አንድ ነገር ሊሆን ነው። የዛሬ 3 ወር እንግዲህ አንድ ነገር አይቶኛል፣ ግን አሁን አልናገረውም ይላል ማለት ነው። አንድ ነገር ከዛ የሆነ 4-5 ወር ምናምን ካለፈ በኋላ ባለፈው ታስታውሳላችሁ አንድ ጊዜ ጸሎት ጸለይ ምናምን ይላል ማለት ነው። እና ግን በነገራችን ላይ ገድላት ተአምራት ምናምን ባክወርድ ናቸው። እነዚህ በሙሉ ያለ የባክወርድ መንፈስ ቅዱስ የሌለባቸው ነው። ህልሙ ግን ህልም መፍታት መታየት ኤርሚያስ ላይ የሚደረገው ግን የጽድቅ ስራ ነው ተብሎ ነው የሚታየው ማለት ነው። እና ኤኒዌይ ከዚህ ሁሉ ግን እንትን ስለማይል እኔም ባለጺማሞቹን እደግፋለሁ። ከዚህ ነገር እንውጣና ሰብስታንስ ያለው ነገር ዲቤት ውስጥ ግቡ። አቅም አለ ከተባለ በአንድ የሆነ ርዕስ ተይዞ በስነ ስርዓቱ ዲቤት አድርጉ ነው። ካልሆነ ግን ያው እንግዲህ አቅም የለንም እንደሚል ነው የምንወስደው። በዛ እንሄዳለን ማለት ነው። መምህር በረከት እንግዲህ ታላቅ መምህራችን አሉና አንዳንዴ ባይዘወይ በዚህ ልክ አድሬስ ማድረግ ነገሮችን ስለሚያስፈልግ ነው። ኦርቶዶክሲያን ዝም ስለሚሉ እንደ ሞኝ እንደ ጅል የሚታዩበት መልኩ አሁን ቀርቷል። ባይዘወይ ሰው እንደናንተ ይሄ አይላቪው ክርስቶስ ዝም በላለኝ እያለ ምንም የምሸውደው ነገር የለም። ባይዘወይ የእንቅልፍ ብዛት ስራ አለመስራት ብዙ ህልም ያሳያል። እኔ ዩኒቱ በቃ ከመቀመጫ ተነስተ ሮጥ ማለት አለብህ። ስራ መስራት አለብህ። ስራ እስካልሰራ ድረስ እንቅልፍ አምኖት ነው። እንቅልፍ ደግሞ ሲበዛ ደግሞ ህልም ይበዛል። ህልም ሲበዛ ደግሞ ቅዠት ይመጣል። ቅዠት ሲበዛ ደግሞ ኢየሱስ እንዲያለኝ
ልደት የሆነ ሙሉ ወንጌሉ ኳየር ሆኖ አየሁት፣ ሲዘምር አየሁት ፊት ለፊት ሆኖ የሆነ ወርቅማ እንትን ነጭ ለብሰ ወርቅ ለብሰ ይሄ ስራ ካለ መስራት የመጣ ነው እና ስራ መስራት አለባችሁ። ከይቅርታ ጋር ግን እኔ ህልም ታይቶኛል በህልም ስታክዬ ልክሎታለሁ። እውነቴን ነው። ስራ በጣም አስፈላጊ ነው። ስራ እንቅልፍ ያበዛል። እሱ ነገር ህልም በህልም ነው የሚያደርገው። ድብቱን ግን አይቀበልም። ታይቶኛል። ለዛ ነው ያሬድ ነው ዴቫውን ተኝተ ነበር እንደ እያወራን ተገቢ ጥያቄ ነው። እንዴት ናችሁ? ሰላም ብያለሁ ሁላችሁ። እንዴት ዋሉ? ሰላም ብለናል። እግዚአብሔር ይመስገን። ገዳማት በመነኮሳት ህይወት በጣም እንዲጠነቀቁ ከሚነገረው መካከል ህልም እንዳያምኑ ነው። በጣም ብዙ ጸሎት ተደርጎ ተደጋግሞ የታየ እንደው በሱባኤ የጸና ካልሆነ አጋንንት ሰዎችን ከሚያሳስቱበት መንገድ አንዱ ህልም፣ ራእያት፣ ህልም እንደዚህ ህልሞች ምናምን ናቸው። እንደምታውቁት ያንን ነው የሚጠቀሙት እና የእኛ አባቶች እንደዚህ አይነት ነገር እንደውም እግዚአብሔር በህልማቸው እያወራቸው እየተናገራቸው ከመሰላቸው በጣም ነው የሚደነግጡት። ሰይጣን እየተፈታተናቸው የመሆን እድል ስለሚኖረው ማለት ነው። ያም ሆኖ ግን እንደው ከእኔ ይልቅ እነ ታላቁ ያውቁታል። የህልም ጉዳይ እስልምና ላይ ይጎላል አይደል? ታላቁ 100%። ሌላ ምን አለ? በአሁኑማ መች ያለ ሰውየው በህልም ይምጣ እንጂ ኢቨን የሚገርማችሁ ብዙ ጊዜ ሙስሊሞች ወደ ክርስትና ሲመጡ በህልም ነው የሚመጡትና ያው ህልም ላይ በጣም ትልቅ እንትን ስላላቸው ትልቅ ቦታ ስለሚሰጡ በዚያ በኩል ይጠራሉ ብዙ ጊዜ እና በጣም አክራሪ የነበሩ በጣም ብዙ እንትን ክርስትና ላይ በአፖሎጂም በሌላ መንገድ ይሰሩ የነበሩ ሰዎች ሲመለሱ በህልም ምናምን ክርስቶስ አናገረን ይላሉ። ያው በመንገዳቸው ለመምጣት ይመስላል እነሱ በሚፈልጉት መንገድ በሚጠብቁት የህልም ጉዳይ ስለተነሳ ነው። ግን እኔ የፕሮቴስታንቶቹ እውነት ለመናገር እናንተ በጣም ብዙ ነገር ተናግራቸዋል። ከእናንተ የምጨምረው የማሻሽለውም ነገር ኑሮ አይደለም። ግን እኔ ኤክስፔክት የማደርገው እንደዛ አልነበረም። ምክንያቱም እኔ በእኛ በኩል ያለው እይታ ምንም ቢሆን ፕሮቴስታንቲዝምን አይደለም ከእስልምና ከኦጂም ጋር እኩል አድርገን አናየም እኛ። ምክንያቱም ኦንሊ ጀሰሶች ስላሴን አያምኑም፣ አንድነት፣ ሶስትነት፣ ሶስት አካል ብለው አያምኑም እና እነዚህ ቢያንስ አንድ ተራራ የተሻገሩ ናቸው። የእግዚአብሔር አንድነት ሶስትነት አለው ብሎ ማመን ለማሳመን ሰዎችን ወደ ቤተክርስቲያን ለማምጣት አንድ ከባዱ ነገር እሱን ተሻግረዋል ብለን ስለምናምን እኔ ፕሮቴስታንት በስላሴ በአንድነት ሶስትነት የማያምኑ አካላት ፕሮቴስታንቲዝምን አታክ ቢያደርጉ ከእነሱ ጋር ተሰልፈን እኛ አብረን አንቀመጥም። እኔ ብዙ ጊዜ እንደውም እነዚህ ኦጆቹ እንደዚህ እኛ ጋር ለመቅረብ ምናምን ሲሞክሩ እኔ እሱም በጣም ነው ማወግዘው ማለት ነው። ምክንያቱም በቃ እውነት ነው። አሁን በስሜት በምናምን የሚቀየር ነገር የለም። የዓለም አብያተ ክርስቲያናት አንድነት አለ። ወርልድ ቸርች ካውንስል አለ አይደለ? በዛ ፕሮቴስታንቶች ጋር እኮ ብዙ በዓለም ጉዳይ በሰላም ጉዳይ በምናምን አብረን እንመክራለን፣ አብረን እንቀመጣለን። አንዱ መስፈርት በስላሴ ማመንና በክርስቶስ ዲቪኒቲ በመለኮት ክርስቶስ ሰው የሆነ አምላክ ነው ብሎ ማመን ነው። እንግዲህ ያንን የሚያምኑ ሰዎች ጋር ነው የምንሰበሰበው ማለት ነው። እና ብዙ ነገር ብዙ ትብብር አብሮ በሚያሰራ ነገር ላይ አብረን እንሰራለን። በዛ የማያምኑ ሰዎች የማይገቡበት ህብረት አለን ማለት ነው። ይህንን አፍርሶ ይህንን ዘሎ ከሌላ አካል ጋር ቤተክርስቲያንን አብሮ መስራት ማጥቃት በጣም የሚያሳዝን ነው። አሁንም ቢሆን ይህንን አካሄድ ቢመለሱበት ነው የሚሻለው።
የሚጎዳ ነው፣ በጣም መጥፎ ነው። አይኖ ሰሞኑን ፍራስትሬሽኖች አሉ። ቅድም ዲያቆን ዳዊት ሲናገር እንደነበረው ባለፉት ሳምንታት ምናምን የነበሩ ሁኔታዎች ትንሽ የሚያስቸግሩ ናቸው እና አንዳንዶቹ የፍራስትሬሽን ይመስላሉ። በቃ የሆነ በጣም ሲጨነቅ የቆየ ሰው ሲለቀቅ እንደሚሆነው አይነት ነው ሰሞኑን ያለው። በቃ ሌላ ቫይብ ነው ያለው ማለት ነው። እና ይሄ ምንም ቲክቶክ ላይ የሚቀያየር ስሜት ነው። አንዴ እንደዚህ ይሆናል፣ ነገ እንደዚህ ሌላ ይሆናል። ወጥ የሆነው የሚዘልቀው ነገር ግን ይሄ አይደለም። የሚዘልቀው ነገር ስትራቴጂክ የሆነ ነገር ማሰብ ነው የሚሻለው ማለት ነው። እና እንደው ከተነገረው በላይ ለመጨመር ሳይሆን ይህንን አካሄድ አስቡበት። እንደ ፕሮቴስታንት ይጠቅማሉ ብላችሁም አስቡ። እንደ ኦርቶዶክስ እንደ ሀገር ምናምን ባታስቡ እንኳ እንደ ፕሮቴስታንት ራሱ ለፕሮቴስታንት ይጠቅማሉ። ፕሮቴስታንት ኢትዮጵያ ውስጥ መጥቶ መስበክ፣ ብዙ ምዕመናንን ማፍራት የቻለው ኦርቶዶክስ ቤተክርስቲያን ኢትዮጵያ ውስጥ ለረጅም ዘመን ስለነበረች አይደል እንዴ? የት ሀገር ነው ሂደው አሁን የሚሰብኩት? ሱዳን ነው? አረብ ነው? የት ነው እንደዚህ ኢትዮጵያ ውስጥ እንደሚሆነው ያለ ሁኔታ ያለ ማለት ነው። ከታሪክ እንኳ መማር አለባቸው። እንደ ፕሮቴስታንት እንኳ ሲታሰብ ከኦርቶዶክስ ቤተክርስቲያን ተቃራኒ ሆኖ ከሌላ አካል ጋር መስራት እንዴት እንዳሰቡት አላውቅም። እኔ ግን የእውነት ታስቦበት ምናምን አይመስለኝም። የሰሞኑ ጉዳይ የሆነ የጭንቀት ፓኒክ የማድረግ ነገር ነው የሚመስለኝ እና ቆም ብላችሁ አስቡ። ቤተክርስቲያን ጠላት አትመርጥም አይደል? ቤተክርስቲያን እከሌ ጋር ሆኖ ይግጠመኝ፣ እከሌ ሆኖ ያጥቃኝ ብላ ጠላቶቿን አትመርጥም። እንደ ቤተክርስቲያን የመጣውን ሁሉ ያው በመጽሐፍ የመጣውን በመጽሐፍ፣ በትምህርት የመጣውን በትምህርት፣ መከራ በማጽናት የመጣውን መከራ በመቀበል በሰማዕትነት ነው የኖረችው ማለት ነው። እንደ ቤተክርስቲያን እኛን የሚያጠቃንን አካል አንመርጥም። እንደ ቤተክርስቲያን እንደዛ ነው። ለሁሉም ተዘጋጅቶ መጠበቅ ነው የሚያስፈልገው ማለት ነው። በእነሱ በኩል ግን እንደው ምናልባት ስሜታዊ ሆነው ከሆነ ቢያስቡበት ጥሩ ነው። እኛ እንደውም እዚህ በተቃራኒ ነው የምናስበው። እኛ ኢትዮጵያ በክርስትና እንድትኖር፣ ክርስትና ኢትዮጵያ ውስጥ እንዲስፋፋ ምንም እንኳ በሃይማኖት አንድ ባንሆን፣ አንድ አይነት አስተምሮ ባይኖረን ለዘላቂ የሚሆነውን ነገር ነው የምናስበው እኛ ማለት ነው። እና እንደዚያ ብታስቡ ጥሩ ነው ለማለት ነው። ቴንክ ዩ ታላቁ መምህር ቃልዮት ያሰማልን። እኔ መሰሎት ጴንጤዎቹም አሁን እየሰሙን ስለሆነ ነው በደንብ ይህን ነገር አድሬስ ማድረግ ያለብን። ጴንጤዎቹ ትዝ ይሎት እንደሆነ በጣም ውጥረት ላይ ነበሩ። እርስ በርስ እየተባሉ ነበረ ይህን ሰሞን በትምህርት ማለት ነው። በትምህርት አንዳንዴ ያው ይታወቃል። የኤርሚያስና ግሩፖቹ ደግሞ ፐርሰናል ነገሮች ውስጥ እየገቡ ደግሞ ሰዎችን ያሳዳሉ። ትዳሮቻቸው፣ ልጆቻቸውን ሁሉ እንደዚህ ይናገራሉ። በጣም ነውር፣ ብልግና የሆነ ነገር የሆነ በቃ የሆነ እንዴት ልበለው የሆነ የዱርዬ ግሩፕ የሚመስል ነገር ውስጥ የገቡ ናቸው። እና አሁን ዘቶፖዛ ደግሞ በዛ ደግሞ ተጨምሮ ደግሞ እንሆናል ደግሞ ትምህርት የሚሞግታቸውን ሰው በትምህርት አሁን ለምሳሌ አይ ቲንክ ዳዊት ሉትራን የሚባለውን ከነ ቤተሰቡ አንተ እንዲነበር ልጅ እንዲነበር ትዳር በዚህ ወጥቶ ልጅ እንዲገብቶ እያሉ በትምህርት መሞገት ሲያቅት ማለት ነው። እና ውጥረት ውስጥ ነበሩ። በዛ በኩል ካልቪኑ ይወጥራቸዋል፣ በዚህ በኩል ፔንቴኮስታሉ፣ በዚህ በኩል ሉተሪያኑ፣ በዚህ በኩል አዲስ በቃ የማያልቅ በተለይ የሰኔ ወር አይ ቲንክ አሁን ሐምሌ ገብቷል። የሰኔ ወር እና ሐምሌ አላቅም ወሩን እንግዲህ አስታኩኝ። እሺ በጣም በቃ የምንፍቅና አይነት የክህደት አይነት ውጥርጥርጥር ያለበት ነበር የማያልቅ አንዱ እንዲሁም ሌሎቹ እዚህ የምናውቃቸው ቲክታክ ላይ ያሉ እውቀት እምነት የሚሰሩ ፕሮቴስታንቶች በቃ እኔ ዲኖሚኔሽን የሌለው እስከሆን ድረስ ተጠራጥር ያሉ እስኪ ድረስ እርስ በርስ የነበራቸው ማለት ነው። ይሄንን ውጥረት ለማርገብ እንግዲህ እቺ ነገር መጣች ማለት ነው። እቺ ነገር ስትገኝ በደስታ በፈንጠዝያ
በቃ ይኸው የስላሴ ትምህርታቸው ላይ እኮ እንዲህ ያሉ ሙስሊሞቹን ደግሞ ልክ እንደዚሁ አህባሽና ዋሃብያ ተብለው በቃ ይኸው ሲባሉ ነበረ። አህባሹ ዋሃብያውን፣ ዋሃብያው አህባሹን የአንተ አምላክ ጣዖት ነው፣ የተገጣጠመ አምላክ ነው፣ ገበያ ቢወጣ እንኳን ዋጋ ያወጣም ይላል። ግማሹ የአንተን አላህ ይግደለው ይላል። ስለዚህ በሁለቱም ሳይድ ውጥረት ውስጥ ነበሩ። በሁለቱም ሳይድ እርስ በርሳቸው ማለት ነው። ጴንጤኮስታሉ ከሉተሪያን ጋር፣ ዋሃብያው ከአህባሽ ጋር። ስለዚህ እቺ ነገር ስትገኝ ምን ሆነ ማለት ነው? ዋሃብያውንና በተለይ ጴንጤኮስታሎችን አስደሰተ። ምን ለማለት በቃ ብሎ ያችን ውጥረታቸውን እዚህ ሉቃስ ወንጌል ላይ ያለው አይነት በምላሴ ጫፍ ላይ ውሃ እርሶ እንዲያው ያረጋጋኝ እንዳለው አይነት ነገር ውሃ የምታርስ እች መጣች ማለት ነው። እችም ደግሞ ለጊዜው ደስ አለቻቸው። በዋሃብያውን በኩል በጴንጤኮስታሎችን በኩል እንዲህ እኮ ነው የስላሴ ትምህርታቸው እያሉ እንደማያውቁ ሆነው ይናገሩ ጀመር። አባታችን መጥተው ደግሞ ይቅርታ ጠየቁ። የዛን ሰዓት ችግር ተፈጠረ ማለት ነው። አጀንዳ ጠፋ። ስለዚህ ምን ተፈጠረ? አሁን ህብረቱ ተፈጠረና መሳደብ ውስጥ ተገባ፣ ሌላ ነገር ውስጥ ተገባ ማለት ነው። እፎይንም መሳደብ፣ ሌሎችንም መሳደብ ተጀመረ ማለት ነው። እና አካሄዱ እኔ እንደዛ ነው ይመስለኝ። ሰርክሉ መነሻው ታሪኩ ይሄ ይመስለኛል። መምህር የእኔ ትዝብት ነው። አባታችን ይቅርታ መጠየቃቸው ግን ለምንድን ነው ያናደዳቸው? እንዳይጠይቁ ነበር እንደሚፈልጉት። ይሄ ትምህርት የቤተ ክርስቲያን ትምህርት ነው እንዲኖር ነበር መሰለኝ የሚፈልጉት አይደል? እንደዛ ነው ምኞታቸው የነበረው። ያኔ እንደዛ የተረዳሁት ምክንያቱም በእርስ በርስ የነበረውን ጭቅጭቅ እርስ በርሳ ዋሃብያው ከአህባሹ፣ ጴንጤኮስታሉ ከሉተሪያን ጋር የነበራቸውን ጭቅጭቅ ሊያስቀጥል የሚችለው ይቅርታ ባይጠይቁ ነበረ። ግን ይቅርታ መጠየቃቸው ኦርቶዶክስን ይዘው በዚህ ጭቅጭቃቸው መሸፈን ፈልገው ነበረ በዚህ ትምህርት። አባታችን ይቅርታ ሲጠይቁ ግን ተመልሰው ወደ ጭቅጭቃቸው ሊመለሱ ነው። አጀንዳ ሊጠፋ ነው፣ ሊያልቅ ነው። ዋሃብያውን ከአህባሹ ጋር ወደነበረበት ጭቅጭቅ ሊገባ ነው። ጴንጤኮስታሉም ከሉተሪያኑ ጋር ወደነበረበት ጭቅጭቅ ሊገቡ ነው ማለት ነው። እና ለዛ ነው ብስጭቱ እኔ እንደተረዳሁት። ማነው ኦርቶዶክሳውያን አንድ አይደላችሁም ይኸው እየተነሳ እየተነገረ ነበረ። እና አንድ ነን ስንል ሁሉም ነገር ላይክ ቃል በቃል ፐርፌክት የሆነ የኔን አመለካከት የሚይዝልኝ ሰው አለ አይደለም እኮ አንድነት በዛ አይደለም ዲፋይን የሚደረገው ማለት ነው። ዲፋይን የምናደርግበት መንገድ አለ። ለምሳሌ ኤግዛምፕል የሰጠሁት ባልና ሚስት አንድ ናቸው፣ ግን አንዳንድ ፖይንት ላይ ኤግዛክትሊ ሴም የሆነ ፐርስፔክቲቭ ላይ ኖራቸው ይችላል። ስለዚህ አንድ ነን ስንል ምንድን ነው? መጀመሪያ አንድ ቦታ ሄደን የምንጠይቀው አካል አለ እያለን ነው። አንድ ነን ስንል የሀሳብ አሁን ለምሳሌ እንደ ምሳሌ ወስድ ዲያቆን ያሬድ እዚህ ጋር አለ። የሆነ አስተምሮ ባንስማማ በቃ ሄደን እንጠይቅ የምንለው አዘር ፓርቲ አለ ማለት ነው። አሁን እንግዲህ በሰሞኑ የተደረገው ይሄ ነው። ሊቅ የሚባሉ አራት አይና የሚባሉ ይሄ ትክክል አይደለም ሲባሉ ሄደን እንጠይቅ ብለው ጠየቁ። መልሰው ተሳስቼ ነበር አሉ ማለት ነው። ስለዚህ የሚጠየቅ አካል አለ ማለት ነው። ይሄ አንድነታችንን ደግሞ የምናሳይበት መንገድ አለን። ዝም ብለን አንድ ነን ብለን አይደለም የምንይዘው። አንድ መሆናችንን የምናሳየው በምንድን ነው? በሳክረመንታል ላይፍ ነው። አሁንም ምሳሌ የምሰጠው ከዲያቆን ያሬድ ጋር የሆነ ነገር በቃ አሳዝኖኝ ወይ አናዶኝ ወይ አንድ ነገር ቢሆን ሰንበት ብንገናኝ፣ ቅዳሴ ግን ብንገናኝ አብረን እንቀድሳለን፣ አብረን ከአንዱ ማዕድ እንቀበላለን። አንድ ካህን ለምሳሌ ቀስ ዲበክ ሁሉ ጋር የሆነ ነገር በቃ አስቀይመውኝ ቢሆን እሁድ ዕለት ብንገናኝ ግን ከዛ ማዕድ እሳቸው የፈተቱትን የቅዱስ ስጋውን ከእጃቸው እቀበላለሁ ማለት ነው። አንድ ነን ማለት ይሄ ነው። አንድ ነን ማለት የፈለገ የሆነ አለመስማማትም እንበለው ግጭት እንበለው ምንም ቢሆን ሰንበት ላይ ስንገናኝ ግን ከአንዱ ማዕድ እንቀበላለን ማለት ነው። እሺ፣ በፕሮቴስታንት ዓለም ውስጥ አንድ ነን ይባልና ግን አንድነታቸው የቱ ጋር እንደሆነ ዲፋይን ሊሆን አይችልም። በአስተምሮት እንዳንል በአስተምሮት አንድ አይደሉም። በእይታ እንዳንል በእይታ አንድ አይደሉም። ይህን አንድ ነን የሚሉትንም መንገድ የሚያሳዩበት መንገድ የላቸውም። ሶ what happens በቫይብ ነው። do I like you or not? በአይ ላቭ ዩ አይ ዶንት ላቭ ዩ ነው ነገርየው። አይ ላቭ ዩ በቃ አብረን እናገልግል፣ አይ ዶንት ላቭ ዩ አጠገቤ አትድረስ። ስለዚህ እነሱ አንድ አይደሉም የምንለው
ጀስት ለማብሸቅ ለማናደድ ምናምን አይደለም። እኛ ደግሞ አንድ ነን የምንለው አገን የሆነ ክርክር ምናምን ለማሸነፍ ሳይሆን ዲፋይንድ የሆነ ነገር አለን። ፕሮቴስታንቶች አንድ ነን የምትሉን ከሆነ ዲፋይንት ሃው ኢን ዋት ዌይ፣ በየትኛው መንገድ? አንደኛው የአንደኛውን አጋንንታዊ እየተባለ ወይስ አይደለም? በቫይብስ ዲስ ቫይብስ ነገር አለ። ኦፍኮርስ ምናልባት የሚያስታርቀን አንድ የምትሆኑበት አንድ ነገር አለ። ያም ኦርቶዶክስን በመጥላት ኦርቶዶክስን በመሳደብ ነው። ምናልባት በዛ ከሆነ አንድነት፣ ከዛ ውጭ ግን አይገኝም ለማለት ነው።